እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ሙሉ ቪዲዮን ተከታተሉኝ ከመጀመሪያ እስከ መጨረሻ ድረስ። ሁለት አይነት ቪሎግ ነው ማሳያችሁ። አንድ ፕሮግራም፣ አንድ ደግሞ ወደ ክሊኒክ የሄድኩበት ነው ማሳያችሁ። እዚህ ጋር ባስ እየጠበቅኩኝ ነበረ። ባስ አገኘን፣ ሄድን። ከዛም በኋላ ክሊኒክ የጥርስ ክሊኒክ ስለነበረ የምሄደው ወደ ክሊኒኩ ደረስን። በነገራችን ላይ ለመጀመሪያ ጊዜ በባቡርና በባስ ስሄድ፣ ከዛም በኋላ ምሳ በላን። ምሳ የበላን ደግሞ ጥርሴ ላሳስር ነበር፣ ብሬስ ላሳስር ነበር የሄድኩት። ከዛ ምናልባት ከታሰርልሽ በኋላ መብላት ስለማትች ምሳ እንብላ ብላኝ በልተን፣ ከዛም በኋላ ዴራ ነበረ የሄድ ነው። ዴራ ክሊኒክ ሄድን። ስሙ ፍርዶስ የሚል ነበረ። ፍርዶስ ክሊኒክ ነበር ሄድ ነው። ከዛም በኋላ ሄድን። ላይክ አድርጉልኝ እሺ፣ ቪዲዮ ቫይራል እንዲወጣልኝ። ይሄ ወደ ክሊኒኩ እየሄድን ነው። እዚህ ውስጥ ደግሞ ሊፍት ውስጥ ነበርን። ስንተኛ ፎቅ ነበር? ሶስተኛ ፎቅ ነበረ። ሶስተኛ ፎቅ ስንተኛ ቁጥር? ሶስተኛ ፎቅ እኔ እንጃ፣ ብቻ እዚህ ጋር ነበረ። አያችሁ፣ እዚህ ጋር እየታሰረልኝ ጓደኛዬ እየቀረጸችኝ ነበረ። በቃ የክሊኒኩ አለቀ እዛ ጋር፣ እኔ ቪዲዮ እንዳይረዝምባችሁ ብዬ። ከዛም ወደ ፕሮግራም ገባን። ፕሮግራም ነበረ፣ የጉራጌ ባህል እናስተዋውቅ የሚል ፕሮግራም ተዘጋጅቶ ሻርጃ፣ ከዴራ ወደ ሻርጃ ሄድን። እኔ ፕሮግራሙ በቃ ካለቀ በኋላ ማለት ይቻላል የደረስኩት ሰዓት አልበቃ አለኝ። ከዛ ብቻ ደስ ይላል፣ በደረስኩበትን ሰዓት ቢሆን ደስ ይላል። አሪፍ ነበረ፣ በጣም ደስ የሚል ፕሮግራም ነበረ። በቃ የጉራጌ በሉት እንጂ ምን የብሔር ብሔረሰቦች አልቀረም። የብሔር ብሔረሰቦች ጨፈር ነበረ። ጎንደርኛ፣ ጉራግኛ፣ ስልጥኛ፣ ኦሮምኛ ሲጨፈር ነበረ፣ እየጨፈሩ ነበረ እና በጣም ደስ የሚል ፕሮግራም ነበረ። ፕሮግራሙ ዱባይ ላይ ለመጀመሪያ ጊዜ ይመስለኛል ያዘጋጁት ደግሞ ዋና አዘጋጅ ደግሞ ከድጃ ትባላለች። እና እውነት በዚህ አጋጣሚ በእድሜ በጸጋ ያቆይልን እህታችን። እንደዚህ አይነት ፕሮግራሞች ለኛ አስፈላጊ ናቸው። እና ደግሞ እዚህ ጋር ሂታንያን ታውቋታላችሁ፣ ዩቲዩበሯ ነበረች። እሷም እስቲ ስራ ፈልጉላት፣ ስራ ትልኛለች። ስራ የላትም፣ ስራ ፈልጉላት። የኛም ደግሞ ቡክች እያልን ነበር፣ እየደነስን ነበረ። ሁሉም ሰው ይገፈተረን። ሌላ ደግሞ የምላችሁ ነገር ማለት ነው ስለ ክሊኒክ ማለት ስለ ታክሲ አጠቃቀም ልነግራችሁ ፈልጋለሁ። እኔ ኢማራት ከመጣ አሁን ስንተኛ ዓመቴ ነው፣ ግን የትም ቦታ ስሄድ በታክሲ ነበረ የምጠቀመው። ታክሲ ደግሞ እዚህ ሀገር ላይ በጣም ውድ ነው። በጣም ውድ የሆነ ቦታ ትንሽ የቦታ ልክ እንደተጓዛችሁ 100 ብር 150 ድርሃም እንደዛ ነው የሚቆጥርባችሁ። እና አንዳንዴ እኔ በቃ ምርር ስለሚለኝ መውጣት እየፈለኩኝ ሁላ አልወጣም ነበረ፣ ታክሲው ስለሚያማርረኝ ማለት ነው። ወደ ዴራ ወደ ምንድነው የሚባለው ወደ አጅማን ምናምን እቃ እንትን ስለሚል ከነጋዴ ምናምን መግዛት ከነጋዴ ሳይሆን ዋና እቃ ማውጫ እዛ ስለሆነ እቃ መግዛት ስትፈልጉ በቃ ያለኝ አማራጭ በታክሲ ነበረ የምሄደው። እና እዛ ወደዛ ስኬድ ብቻ ስትሄዱ ወደ 150 ድርሃም ወደ 200 ድርሃም እንደዛ ነበረ የምንከፍለው። ምርር ነበረ የሚያደርገኝ። እና አላችኋለሁ ጓደኞቼ፣ ሎኬሽን ጎግል ላይ ሰርች አድርጌ አይቼ በባቡርና በባስ እንዴት እንደሚኬድ አይቼ ማርያምን ስንት ሌላ ቀን 300 ድርሃም እና እስከ 200 ድርሃም 350 ድርሃም እንደዛ የምንከፍልበት ቀን ነበረ። እንደ ሰዓቱ ሊለያይ ይችላል፣ ትራፊክ ሊኖር ይችላል። እና የዛን ቀን ግን ስንሄድ ብቻ ያን ሁሉም መንገድ ተጎዘን። እንግዲህ አስቡት፣ ከዱባይ እስከ ዴራ ማለት ረዥም መንገድ ነው። 30 ድርሃም አልወሰደብንም። 30 ድርሃም አልወሰደንም። 20 ድርሃም እንደዛ ብቻ እንደዛ አይነት ነገር ነው የከፈልነው። እና ስንሄድ ማለት ነው ከዱባይ እስከ ዴራ፣ ከዴራ እስከ ምንድነው የሚባለው ሻርጃ ድረስ 30 ድርሃም ምናምን አልጨረሰብንም ስንሄድ ማለት ነው። ከዛም በኋላ ግን ማታ መሽቶ ስለነበረ ስንመለስ መሽቶ ስለነበረ
ያው በዛን ሰዓትም ባቡር ምናምን አይገኝም። አንደኛ መሽቶም ነበር፣ ቶሎ ቤት መግባት ነበረብን። በባቡርና በባስ ስትሄዱ ትንሽ ችግሩ ምንድነው እንትን ቀጥታ እንደ ታክሲ አይመጣም፣ ይዞራል። ስለሚዞር ትንሽ ሰዓት ይፈልጋልና እኛ ደግሞ ቶሎ መምጣት ስለነበረብን በታክሲ መጣና ወደ 85 ድርሃም ነው ቀን ሙሉ በ30 ድርሃም የዞር ነው። በዛች ትንሽ ሰዓት ወደ 85 ድርሃም ነው የበላን ከሻርጃ ዱባይ ለመምጣት ማለት ነው። እና ያን ሁሉ መንገድ በታክሲ ብንዞር አስቡት፣ ገንዘቡ በጣም ብዙ ነበር። እና ከቻላችሁ ባቡርና ባስ ለመጠቀም ሞክሩ። በራችሁ ታክሲ ላይ አታባክኑ። ስለ ታክሲና ስለ ባቡር ጎግል ላይ ያያችሁ የምትነሱበትና የምትደርሱበትን ቦታ ጎግል ላይ ያያችሁ ተንቀሳቀሱ። እንግዲህ ፕሮግራሙ በጣም ትልቅ ፕሮግራም ነበረ። ኤምባሲ ሰራተኞች ነበሩ። በጣም ደስ የሚል ፕሮግራም ነበረ። ከዶም ተሸልማለች። የወርቅ ካባ ይሁን ብቻ ካባ ለብሳ አይቻታለሁኝ። በጣም ደስ የሚል ፕሮግራም ነበር። ላይክ አድርጉልኝ። ናቲን ታውቁታላችሁ? ይሄ ዲጄው ናቲ ነበረ። ዲጄ ናቲ ነበረ የዛን ቀን። በቃ አመሰግናለሁ እስካሁን ድረስ ስላያችሁልኝ። ይሄን ይመስል ነበር የዛን ቀን ውሏችን። ላይክ አድርጉልኝ ቪዲዮዬን። አመሰግናለሁ። ቻው ቻው።